ምናልባትም በቅርቡ የዩቲዩብ እይታ እየቀነሰባችሁ ነው፣ ወይም ደግሞ የራሳችሁን ቻናል ለመክፈት አስባችሁ ሰው ባያየውስ ስላችሁ ፈርታችኋል ከሆነ ስጋታችሁ ትክክል ነው። ምክንያቱም በዩቲዩብ ላይ አንድ የተቀየረ ትልቅ ነገር አለ። ላለፉት ዓመታት ስለ ዩቲዩብ አልጎሪዝም ስናስብ ትክክለኛ ታይትልና ታግ ከተጠቀምን ቪዲዮችን ተመልካች ያገኛል ብለን እናስብ ነበር። አሁን ግን ዩቲዩብ ይህን ነገር ሙሉ በሙሉ ቀይሮታል። ጎግል ጀሚና የተሰኘውን እጅግ ዘመናዊ የሆነ አርቲፊሻል ኢንቴሊጀንስ ከዩቲዩብ ሲስተም ጋር አዋህዶታል። ይሄ ምን ማለት ነው? አልጎሪዝሙ አሁን እንደ ድሮ በዲስክሪፕሽን ላይ የምታስቀምጧቸውን ጽሁፎች ብቻ እያነበበ አይደለም። ልክ እንደ ሰው ቪዲዮችን ይመለከታል፣ ይሰማል፣ እንዲሁም ደግሞ ይረዳል። ስለዚህ ዛሬ ይህ አዲሱ የዩቲዩብ አልጎሪዝም ያመጣቸውን 7 ወሳኝ ለውጦችና እንዴት ተጠቅማችሁ ቻናላችሁን ማሳደግ እንደምትችሉ እነግራችኋለሁኝ። ወደ ነጥቦች እንለፍ። የመጀመሪያው ትልቁ ለውጥ ከኪወርድ ወደ ኮንቴክስት የተደረገ ሽግግር ነው። ድሮ ቪዲዮችን በሰርች እንዲወጣ ስንፈልግ ተመሳሳይ ቃላቶችን በመደጋገም አልጎሪዝሙ ፑሽ እንዲያደርግልን እንፈልግ ነበር። አሁን ግን ጀሚናይ መልቲ ሞዳል ነው። ይሄ ማለት ቪዲዮውን፣ ድምፁን እና ጽሁፉን በአንድ ጊዜ ያነባል ማለት ነው። ቪዲዮችሁ እውነተኛ የሆኑ መረጃዎችን የሚሰጥ ከሆነ ወይም ኢንተርቴን የሚያደርግ ከሆነ አልጎሪዝሙ ልክ እንደ ሰው ይረዳዋል ማለት ነው። ስለዚህ ምን ማድረግ አለብን? ስለ ታግና ስለ ኤስኢኦ ከመጨነቅ ይልቅ ለተመልካቻችሁ በምትሰጡት ቫልዩ ወይም ጥቅም ላይ ማተኮር ያስፈልጋል ማለት ነው። ስለዚህ አሁን ማሽኑ በጣም ብልህ ስለሆነ ለሰዎች ቫልዩ የሚሰጥ ነገር ብቻ ነው የሚያስተዋውቅላችሁ። ሁለተኛ፣ ይሄኛው ነጥብ በተለይ ለጀማሪዎች በጣም ወሳኝ ነው። ትረስት ኮር ወይም በቀጥታ ወደ አማርኛ ስናመጣው የመተማመን ነጥብ ይባላል። በአሁኑ ሰዓት በኤአይ የሚሰሩና በሮቦቶች የሚዘጋጁ የውሸት ቪዲዮዎች በጣም ስለበዙ ዩቲዩብ ከመቼውም ጊዜ በላይ በእንደዚህ ነገሮች ላይ በጣም ጥብቅ ሆኗል። ስለዚህ በአጭሩ የዩቲዩብ አልጎሪዝም ቪዲዮን የሰራው ሰው እውነተኛ ሰው መሆኑን ማረጋገጥ ይፈልጋል። ጀሚናይ እናንተ ቻናል ላይ ያሉ ቪዲዮዎች በኤአይ እየሰራችሁ እንደሆነ ከጠረጠረ ለሰው አያሳይላችሁም። ስለዚህ መፍትሄው ምንድነው? እውነተኛ ሰው መሆናችሁን የሚያሳይ ምልክት ማሳየት አለባችሁ። ፊታችሁን ማሳየት፣ የራሳችሁን ድምጽ መጠቀም ወይም ደግሞ እንደዚህ ፊት ለፊት የማሰሩ ከሆነ ወይም የዩቲዩብ አውቶሜሽን ቻናል ያለፊት መስራት ለምትፈልጉ ደግሞ ወጥ የሆነ የአቀራረብ ስታይል እንዲኖራችሁ ማድረግ ይጠበቅባችኋል ማለት ነው። እኔም በዩቲዩብ አውቶሜሽን ቻናል የምጠቀመው ስትራቴጂ ተመሳሳይ ነው። ሶስተኛው ነጥብ ብዙ ሰው የማያውቀው ሚስጥር ነው። እሱም የሚመለከተው የጂሜል አካውንታችሁን እድሜ ነው። አሁን ቻናል ለመክፈት ያሰባችሁ ተማሪዎች ወይም ኮንቴንቶችን ዩቲዩብ ላይ ለመስራት እያሰባችሁ ከሆነ ምናልባትም ለዩቲዩብ የሚሆን አዲስ ኢሜል ልክፈት ብላችሁ እያሰባችሁ ሊሆን ይችላል። እኔ ግን የምመክራችሁ ይህንን እንዳታደርጉ ነው። ምክንያቱም ከዩቲዩብ አንጻር እስቲ ያስቡት። ዛሬ የተከፈተ ኢሜል ወዲያውኑ ቪዲዮ መልቀቅ ሲጀምር ምን ይመስላል? ቦት ወይም ስፓም ነው የሚመስለው። በምትኩ የቆየ ወይም ሂስትሪ ያለው ኢሜል ተጠቀሙ። ለምሳሌ ዩቲዩብ የምታዩበት ወይም ትምህርት ቤት የምትጠቀሙበት ኢሜላችሁ ሊሆን ይችላል። ስለዚህ እነሱ መጠቀም ትችላላችሁ። ምክንያቱም እነዚህ ኢሜሎች ዲጂታል ፉትፕሪንት ወይም ሂስትሪ ስላላቸው ለአልጎሪዝሙ ታማኝ መሆናችሁን ያረጋግጡላችኋል ማለት ነው። ወደ አራተኛው ነጥብ ስንመጣ የፐርሰናል ብራንድ ጉልበት ወይም ፓወር ነው። ብዙ ሰዎች ቻናል ሲከፍቱ እንደ ቴክ ሴንተር ወይም ሂስትሪ ሀብ አይነት የወል ስሞች ይጠቀማሉ። ይሄ መጥፎ አይደለም። ነገር ግን አዲሱ የዩቲዩብ አልጎሪዝም በብዛት ካየኋቸው ኤክስፒሪየንሶች በመነሳት መናገር የሚችለው ለግለሰቦች ቅድሚያ የሚሰጥ ይመስለኛል። ይህም ቅድም ካነሳውላችሁ ትረስት ወይም መተማመን ጋር የተያያዘ ነው። የቻናላችሁን ስም በራሳችሁ ብታደርጉት ወይም የራሳችሁን ማንነት የሚገልጽ ቢሆን ይመረጣል። እንዲሁም ለፕሮፋይል ፎቶችሁ ሎጎ ከምትጠቀሙ የራሳችሁን ጥራት ያለው ፎቶ ብትጠቀሙ የበለጠ ተመራጭ ይሆናል ማለት ነው። ይህም ለአልጎሪዝሙ ቋሚ የሆነ ገጸ ባህሪ ወይም ካራክተር እንዳላችሁ ያሳይላችኋል ማለት ነው። አምስተኛው ነጥብ ዲጂታል ኔትወርክ የሚባለው የጀሚናይ አዲሱ ፊቸር ነው። ይህም ማለት ጀሚናይ አሁን ዩቲዩብ ላይ ያለውን ቪዲዮችን ብቻ አይደለም የሚያየው፣ ኢንተርኔት ላይ የእናንተን ቪዲዮዎች ይፈልጋል። ኢንስታግራም፣ ቴሌግራም፣ ቲክቶክ ወይም ሊንክደን ካላችሁ ሊንኩን የዩቲዩብ ቻናል ላይ ወይም ዲስክሪፕሽን ውስጥ አስቀምጡት። ይህንን ስታደርጉ ዩቲዩብ እናንተ በሌላ ቦታ የምትንቀሳቀሱ እውነተኛ ሰው መሆናችሁን ሲያውቅ ለቻናላችሁ የሚሰጠው ክብርና ታማኝነት ይጨምራል ማለት ነው። ታዋቂ መሆን አይጠበቅባችሁም፣ ብቻ እውነተኛ ሰው ሁኑ። ስድስተኛው ለውጥ በቪዲዮ ዲስክሪፕሽን አጻጻፍ ላይ ነው። ድሮ ዝም ብለን በዲስክሪፕሽን ውስጥ ሊንኮችን ብቻ አስቀምጠን እንተው ነበር። አሁን ግን ጀሚናይ ጽሁፍ ወይም መረጃ ይወዳል። ስለዚህ ዲስክሪፕሽናችሁ ላይ ቁልፍ ቃላቶች ወይም ኪወርዶችን ከመደርደር ይልቅ ስለ ቪዲዮ ጠቃሚ ጽሁፎችን ብትጽፉ የበለጠ ቪዲዮችሁ ሪኮሜንድ የመደረግ ቻንስ ይኖረዋል ማለት ነው። ለምሳሌ በቪዲዮችሁ ላይ ያወራችሁት ስለ ጥናት ዘዴ ከሆነ ዘዴዎቹን በአጭሩ ዲስክሪፕሽን ሴክሽን ላይ ጻፏቸው። ይህ ጀሚናይ የእናንተ ቪዲዮ ለማን ማድረስ እንዳለበት እንዲያውቅና ትክክለኛ ተመልካች እንዲያገኝላችሁ ይረዳችኋል ማለት ነው። የመጨረሻውና ሰባተኛው ነጥብ ኳሊቲ ኦቨር ኳንቲቲ። በተለይ እንደኔ ተማሪ ሆናችሁ የዩቲዩብ ቪዲዮችን የምትሰሩና ስራ ለሚበዛባችሁ ትልቅ አድቫንቴጅ ነው። በዩቲዩብ ላይ ጥሩ እይታ ለማግኘት በየቀኑ ቪዲዮ መልቀቅ አይጠበቅባችሁም። እንዲያውም አዲስ ቻናል ላይ በየቀኑ ቪዲዮችን መጫን ዩቲዩብ እናንተን እንደ ስፓም እንዲቆጥራችሁ ሊያደርጋችሁ ይችላል። ስለዚህ አሁን በጀሚናይ ዘመን ወይም አሁን ባለንበት በጀሚናይ አልጎሪዝም ከብዛት ጥራት ይበልጣል። በየቀኑ ቫልዩ የሌላችሁን ቪዲዮዎች ከመልቀቅ ይልቅ በሳምንት ጥራት ያለውና የተስተካከለ ቪዲዮ መልቀቅ ይመረጣል ማለት ነው። አልጎሪዝሙ የእናንተን ቪዲዮ ተረድቶ ለሰው እንዲያደርስላችሁ ጊዜ ስጡት። ምናልባትም ዛሬ የለቀቃችሁት ቪዲዮ ከወር በኋላ ወይም ደግሞ በጣም ትዕግስት ካላችሁና ዲሲፕሊን ከሆናችሁ የእናንተ ቪዲዮ ብዙ ኦዲየንሶች ጋር ለመድረስ እስከ ዓመትም ሊፈጅባችሁ ይችላል ማለት ነው። እና የአልጎሪዝም ለውጥ
ሲባል ሊያስደነግጣችሁ አይገባም። ነገር ግን በጥልቀት ካያችሁ ለውጡ ለበጎ ነው። እነዚህ ለውጦች ይበልጥ እውነተኛ፣ ይበልጥ አስተማሪ፣ ጥራት ያለው ኮንቴንት ክሬተር እንድንሆን ነው የሚገፋፉን። እውነቱን ለመናገር እኔም ማየት የምፈልገው እንደዚህ አይነት እውነተኛ ቪዲዮዎችን ነው። ይሄ መረጃ እንደጠቀማችሁ ተስፋ አደርጋለሁኝ። ዘንድሮ የራሳችሁን ቻናል ለመጀመር ካሰባችሁ አሁኑኑ ጀምሩ። ቪዲዮ ከወዳችሁትና ጠቃሚ ነው ካገኛችሁት ላይክ ማድረግ እንዳይረሳ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ይሄ ለቻናሉ እድገት በጣም ይጠቅማል ማለት ነው። በቀጣይ አስተማሪ በሆኑ ቪዲዮዎች እስከምንገናኝ ድረስ እወዳችኋለሁ። ቻው ቻው።